ዴሞክራቲክ ፌደራሊዝም የተናገረው ንግግር ላይ አንዱ የሚለው አሁን ይሄን ፌደራሊስት ስርዓት ዴሞክራታይዝ ካደረግነውና የኢኮኖሚ ልማቱን ካፋጠን ነው በብሔር ላይ የተመረኮዙ ግጭቶች ይቀንሳሉ ይጠፋሉ ብሎ ያምናል። እና በዋናነት ምንድነው የሚለው ከልማቱ የሚመጣ ፍትሃዊ የሆነ የሀብት ክፍፍልን ማስከተል አለብን ይላል። አሁን ይሄ በተግባር ከሚፈጽሟቸው በተጨባጭ ከሚፈጽሟቸው የዲሞክራሲ ጉድለትና የመብት ረገጣዎች እንዳለ ሆኖ ማለት ነው። አትሊስት ፐርፎርማቲቭሊ ሲያወሩ ግን የልማታዊ መንግስት ስርዓታቸው አቅጣጫው ወዴት እንደሆነ እየተናገሩ ነው። ይሄን በሚያደርግ ጊዜ ምንድነው የሚያሳየው? የብሔር ጉዳይ እንደማንኛውም የሶቪየት ምናምን ማርክሲስቶች ስታይል ኢንስትሩሜንታሊ ነው የሚያዩት። የመታገያ መሳሪያ ነው። ጭቆናን የመታገያ መሳሪያ ነው። ከተወሰነ ጊዜ በኋላ ግን አላማችን መሆን ያለበት የማቴሪያል ኮንዲሽኑን የተጨባጭ ሁኔታውን በመሬት ላይ ያለውን የህዝቦቹን አናኗር በኢኮኖሚ መቀየር ዘላቂ መፍትሄ ይሆናል ብለው ነው የሚያስቡት። ብዙ ሀገሮች ላይ ሆኗል፣ ይሄ ሰርቷል። ማሌሺያ፣ ሲንጋፖር እንኳን የአንድ ህዝብ ሀገር ስለሆነች መተው ትችላል። ኢንዶኔሺያ በተወሰነ ደረጃ አሁን 13ኛው ትልቁ ኢኮኖሚ ነው በምድር ላይ ነው። 13ኛው ትልቁ ኢንዶኔሺያ በጣም ኢትኒካሊ ዳይቨርስ የሆነ ሀገር ነው። የነጻነት ትግል እንቅስቃሴ ሁሉ የሚካሄድበት ሀገር ነው። ግን ዲሞክራሲውን ትንሽ እየለቀቁ ኢኮኖሚውን በኃይል በማስፈንጠራቸው አሁን ሞር ኦር ሌስ የሆነ አይነት ቶለሬሽን እየመጣል። እኔ በኢምፓየር ሳይድ ፖለቲካን የሚጫወት ሰው በሆን በእነዚህ ልሂቃን ማለት ነው መፍትሄ እንዲመጣ ከተፈለገ አንደኛ የዲሞክራሲውን መድረክ መልቀቅ ነው። በህዝብ በቃ የኢትዮጵያ ደህንነት ጉዳይ በአንድ ሰው ወይም በአንድ ወገን እጅ አይደለም፣ በኢትዮጵያውያን እጅ ነው ብለህ እመን። ማንኛውም እዛ ግዛት ውስጥ የሚኖር ህዝብ ከኔ እኩል የኢትዮጵያዊ ጠበቃ ነው። ከኔ የበለጠም ኢትዮጵያዊ አይደለም፣ ከኔ ያነሰም ኢትዮጵያዊ አይደለም። ከኔ በላይም አይቆረቆርም፣ ከኔ በላይም አይጠላው ብለህ ማመን አለብህ። የሚጠቅመው ከሆነ እሱ ይቆረቆርለታል፣ የማይጠቅመው ከሆነ እሱ ይንደዋል። አንተ በመንሰፍሰፍ ጸረ ዲሞክራት ሆነ የዲሞክራሲን በር አጥብበህ ይዘህ እነከኔ ይችላሉ እነከሌ አይችሉም ምን እያልክ በመጨናነቅ የግፊቱን መጠን ትጨምረዋለህ እንጂ የሀገሪቱን ሰላም አታመጣም። በሩ መሰበሩ አይቀርም። የእስር ቤቱን በር ይዘህ ነው። አሁን እኮ የኢትዮ አማራ ልሂቃን ችግራቸው የእስር ቤቱን በር ይዘው ትንሽ ብርሃን እንዲያስገባ እሺ ይቻላል፣ ግን ከዛ ይበልጥ አይቻልም። አንቀጽ 39 ፌደራሊዝም ይቻላል፣ ግን የብሔር መሆን የለበትም። አንቀጽ 39 ግን መገንጠል አይቻልም ምናምን ይላል። እስር ቤቱን በሩን እኛ ነን የምንይዘው፣ ዘበኛ እኛ ነን። ከኛ እጅ ደግሞ የዘበኝነት መውጣት የለበትም። 4 ኪሎ መራኮት የዘበኝነት ነው። ዘበኝነት የእስር ቤት ዘበኛ ነው እኮ አብይ አህመድ። ዘበኛ ደግሞ እስረኛ ሊያመልጠው ሲል የሚያነሳው ነገር ተበላሸህ ቁም ብሎ መሳሪያ ማነጣጠር ነው። ጦረኛ ነው የሚሆነው፣ አማራጭ የለውም። ስለዚህ ሁሉ ጊዜ ዘበኛ በቃ እንዳትንቀሳቀስ ነው የሚለው እንጂ ስለ ዲሞክራሲ የዘበኝነት ፖለቲካ ይብቃው። ይሄ ሀገር ለዘበኛውም ችግር ነው። የዘበኝነት ፖለቲካ ነው። 4 ኪሎ ዘብ ነው ቆሞ የሚያድረው በዘመናት መካከል እስከ ዛሬ ድረስ። የዘበኝነት ፖለቲካ ይብቃና ለህዝቡ ተወውሱን ምን አገኝበታለሁ ምን አጣለሁ ብሎ እሱ የኮስት ቤኔፊት አናሊሲስ ይስራ፣ ለራሱ ትንተና ያድርግ። ዲሞክራሲውን የህዝቡን ተጨባጭ የመከራ ህይወት ለመቀየር ግን የኢኮኖሚ ልማቱን ደግሞ አፍጥነው። ስለዚህ ይሄ የብሔሮችን መብት ለመሰብሰብ ሲባል መሬት የግል መሆን አለበት፣ ፋይናንሻል ሴክተሩ የምን መሆን አለበት ኖ፣ አማራጭ የለህም። የኢኮኖሚ ልማት የህዝቡን መከራ ለመቅረፍ የምትንቀሳቀስ ከሆነ ልማታዊ መንግስት የማድረግ ግዴታ 4 ኪሎ የሚቆም ሰው። ስለዚህ ዘበኝነቱን ትተህ ኢኮኖሚክ አንተርፕረነር መሆን፣ እንዴት አድርገህ በዚህ
ተለዋዋጭ በሆነ ኒዮሊበራል ስርዓት ውስጥ የኢኮኖሚ ልማትን በማምጣት ፍትሃዊ ሀብት ክፍፍልን በማምጣት ሰው በዚህ አገር ላይ ስቴክ እንዲኖረው ማድረግ ትችላለህ። ስቴክ አለኝ እንዲል ማድረግ እንዴት ትችላለህ? አሁን ዘረኝነቱም አልተሳካላቸው፣ ጦርነትና እሳት ነው ያመጣው። ኢኮኖሚውም ቆርቁዟል፣ ኢኮኖሚውንም መስራት አልቻሉም። ኦኬ። ስለዚህ አሁን የሚደግፋቸው ሰው ራሱ አሁን የፊንፊኔ ሰው ይሄ አዲስ አበባ ምናምን የሚባለው ሰው ይሄ የሚወራውን የኢምፓየር ፖለቲካ አይሰማም፣ ጊዜ የለውም። ለምን? የሚበላው ነገር የለም፣ ቸግሮታል። የኢኮኖሚ ሁኔታ መኖር እንዲያስጠላው አድርጎታል። ስለዚህ መከራና ችግር እየተስፋፋ ባለበት ሁኔታ ሰሚ አታገኝም። ይሄን የኢምፓየር ፖለቲካ ይዘ አይሰማም። ለከፈለው ሄዶ ያድራል። የተሻለ የከፈለው ለዚህ እኮ ነው ዛሬ ሜርሰናራይዝድ ሆኗል የኢትዮጵያ ፖለቲካ። በተከፈለበት ነው ሰው የሚጮህ። ይሄ በመሆኑ እኔ በእነሱ በኩል ብጫወት እንኳን ዲሞክራሲውን ለቀቅ አድርገህ ከዘበኛነት ወጥተህ የመንግስት ስራ ምን ይሆናል? ኢኮኖሚክ ሰርቪስ ሶሻል ኦፖርቹኒቲስን የማስፋት ስራ ትሰራለህ። እነዚህን ስትሰራ በእነዚህ ስቴክ አለኝ የሚል ሰው ካንተ ጋር ይቆያል። በስኮትላንድን እነ ቶኒ ብሌር እነ ጎርደን ብራውን እነ ካሜሩን ያስቀሩበት አንዱ መንገድ ኤንኤችኤስ የናንተ ኢንዲፔንደንት ይሆናል፣ የናሽናል ሄልዝ ሰርቪስስ ገበያችሁ ይጨምራል፣ እንደዚህ ይሆናል፣ እንደዛ እናረጋለን ምናምን በማለት ነው። ምንድነው የእድሎች ማህበረሰባዊ እድሎችና የኢኮኖሚ መብቶችን ተስፋዎችን ለነሱ አለመለሙላቸው። ስለዚህ ተገንጥዬ ከማገኘው የተሻለ ነው ብለው አስቡ። ታክስ እንደዚህ እናደርጋለን፣ ለመጀመሪያው 5 ዓመት እንዲናረጋለን አላሟላቸውም። በኋላ ላይ ኦኬ ሬፈረንደሙ ከተካሄደ በኋላ ባለማሟላታቸው ነው ያ ሁሉ ችግር ተፈጥሮ ከዛ ወደ ብሬክሲት ተሄዶ እንግሊዝ ሀገር በማያዳግም የተሽመደመደ ፖለቲካቸው የልጆች ጨዋታ የሆነው ማለት ነው አሁን ባለበት ሁኔታ ነው። እንደሱ በማድረግ ምንድነው ያደረጉት? ስኮቲሾቹ በዚህ አብሮ በመቆየት ስቴክ እንዲኖራቸው ናሽናል ሄልዝ ሰርቪሱ በተሻለ እነሱ ጋር እንዲሰራ፣ የታክስ ሬጂሙ እንዲቀየር፣ የተለያዩ የዩኒቨርሲቲ ምናምን የተሻለ ነገር ነው ሁሉም ቃል የገቡት። ኮንሰርቫቲቭ as well as ሌበር አንድ አይነት ናሽናሊስቶቹን ስኮቲሽ ናሽናሊስት ፓርቲን ኃይሉን ተጽዕኖውን ለመቀነስ ማለት ነው እንተሳካላቸው። በትንሽ ማርጂን ቢሆንም 55 44 ምናምን በሚሆን ተሳክቶላቸው አስቀሯቸው። ለምን? ስቴክ አለኝ። ልክ ብሬክሲት ሲሆን ግን ስኮቲሽ ናሽናሊስቶች እንደገና ሬፈረንደም ጠየቁ። ለምን? ብሬክሲት ሲሆን ያ ተስፋ ያደረጉት ነገርም አብሮ ተዋበላው። እኛ ከአውሮፓ ህብረት የተሻለ እናገኛለን፣ በድምጻችን ደግሞ የኛ ፕሪፖንደረንት በሆነ ደረጃ ከ90% በላይ ሪሜይንን ነው የመረጥነው። ስለዚህ ብሬክሲትን ከመረጠ ሀገር ጋር አብረን እንቆይበት ምክንያት የለም። ስለዚህ አሁን የሬፈረንደም ጥያቄ እንደገና ሴንተር ይደረግልን የሚል ጉምጉምታ ትሰማለህ። እንግሊዝ ሀገር የኖርክበት ሀገር ስለሆነ ከኔ የተሻለ ታውቀዋለህ ብያለሁ። ናው ይሄንን ሁሉ ማነሳው ለምንድን ነው? በእነሱ አሁን ያው ጥሎብኝ ኢትዮጵያን ከራሷ ለመታደግ እንትና ደብሊው.ኢ. ዱ ቦይስ ምን ይላል? the souls of black fox ሁለትነት አለው ይላል። የጥቁሮች ነፍስ ሁለትነት አለው መጽሐፍ አለው the souls of black fox የሚል። የአሜሪካን ኢምፓየርም ይረዳል የጥቁሩንም ሁለትነት አለው። ሁሌ ሲያስብ ሁሉ ጊዜ ሁለትነት አለው። እኛ በኢትዮጵያ ውስጥ እንደ ሁለተኛ ዜጋ የኖርን ሰዎች የኢምፓየሩን ጭንቀት እናውቃለን፣ የኢምፓየሩንም ችግር እናውቃለን። እና ጥሎብኝ ኢትዮጵያን ከራሷ ለመታደግ ባስብ እነሱን መመክራቸው መመክራቸው ዲሞክራሲውን ልቀቁት፣ ህዝቡን እመኑት። የራስን እድል በራስ ማወሰን የሚያስፈራህ ከሆንክ የዲሞክራሲ ፍርሃት አለብህ ማለት ነው። ህዝብ ይወስናል። ዲሞክራሲ የምትለውም እኮ በነገራችን ዊልሶኒያን ሰልፍ ዲተርሚኔሽን የአሜሪካው ፕሬዚደንት ሃሮልድ ዊልሰን የሚያወራው ሰልፍ ዲተርሚኔሽን የዲሞክራሲ መብት ነው የሚለው። በቃ ሰልፍ ዲተርሚኔሽን የራስን እድል በራስ መወሰን ማለት የዲሞክራሲ ሊበራል ሰልፍ ዲተርሚኔሽኒስቶች የሚሉት ይሄንን ነው። ግለሰቦች የራሳቸውን እድል በራስ ቮቲንግ ሰልፍ ዲተርሚኔሽን እሱን እንኳን አይቀበልም የኢትዮጵያ ሊቅ።
የወል መብት የሚለውን የግራ ሰው ሳይሆን የግለሰቦችን የዲሞክራሲ መብት እንኳን አይቀበልም። እኔ ደግሞ ምለው እንደው ሌላው ይቀር ዲሞክራሲ ለኢትዮጵያ ህዝብ ተስፋው ነው፣ ሰላም ማምጫው ነው ብላችሁ እሱን እመኑ። ህዝቡ ለራሱ ያውቃል ብላችሁ እመኑ። ህዝቡ ለደህንነቱ አደጋ የሚሆንን ነገር አያደርግም። አገር መበተን ሱስ ያለበት ህዝብ የለም። የሚኖረው አብሮ ነው። የሚጋራው ስትራቴጂክ ጥቅም አለው። የመጀመሪያው ነገር እንደነሱ በኮነ ካየኸው ኢምፓየር አይደለም ምናምን ብለ ወይም ደግሞ ኢምፓየሩን ሪፎርም ማድረግ እንፈልጋለን እንደሚሉ በቃ በማቻቻል ነው መሄድ ያለብን እንደሚሉት እንደነጀዋር ምናምን ካሰብክ የሚሆነው ሁለት ነገር፣ የዲሞክራሲ የምርጫ መብትን ተቀበል፣ ህዝብ የመወሰን መብቱን ተቀበል። ከዛ ቀጥሎ አንተ ዘበኝነቱን ተወውና ወደ ኢኮኖሚ ልማት ሂድ። ኢኮኖሚውን በፍጥነት በማሳደግ በተቻለ መጠን ስቴክ አለኝ እንዲል ማድረግ፣ ህዝቡን ማድረግ። ኦቶሪቴሪያን የሆኑ አገሮች እንኳን እኮ ይሄን ሞክረው ችለዋል። ለምንድነው ራሻ ህዝብ ድጋፍ ያለው ዛሬ ፑቲን? ለምንድነው ቻይና ያለው መንግስት ድጋፍ ያለው? ለምንድነው ኢንዶኔሺያ፣ ማሌሺያ፣ ሲንጋፖር ኦቶሪቴሪያን እንደሆኑ ይታወቃል። ሊንኳዩ እኮ የኦቶሪቴሪያን ክቡር እንዲሆን ያደረገው ነው የሚባለው። የሩዋንዳው ፕሬዚደንት ኦቶሪቴሪያን ነው የታወቀ። ግን ምንድነው ያደረገው ካልክ ህዝቡ በአገሩ ጉዳይ ላይ ስቴክ እንዲኖረው አደረገው። ኢኮኖሚክ ስቴክ፣ ተጨባጭ ቁሳቃላዊ ስቴክ፣ ማቴሪያል የሆነ ስቴክ እንዲኖረው አደረገው። የታወቀ ነው። ሁቱ በሩዋንዳ በቱትሲ አፓርታይድ ስር እንደሚኖር የታወቀ ነው። ቱትሲ 14% ሆኖ ፕሬዚደንት እነሱ ብቻ ነው የሚሆኑት። አሁን ያው ካየነው ከ27 30 ዓመት አለፈው። አንድ ሰው ነው ያለው። አሁን ደግሞ ሌላ ትራንዚሽን ሲሆን ምን እንደሚሆን አናውቅም። እነዛ ሁሉ ጊዜ ተሸማቀው የዘር ማጥፋት ያደረሱ ናቸው ተብለው ከስልጣን መንደር ተርቀው ተገለው ነው የሚኖሩት። ሰውየው ደግሞ ኦቶሪቴሪያን የታወቀ ነው። ከዛ አልፎ በኮንጎ በመናምን ውስጥ ስራ ያለው ሰው ነው። ግን ምንድነው ያደረገው? ምንድነው ሰላምን የፈጠረው ካልክ ህዝቡ ቱትሲም ሁቱም ስቴክ አለው በኢኮኖሚው እድገቱ። መብት ይሆናለው እንዳይበላሽብኝ እንዳይነካብኝ የሚለው ነገር አለ። ይሄን ካደረጉ በእነሱ በኩል ሊመጣ የሚችለው መፍትሄ ይሄ የተወሰነ ርቀት ያስኬዳቸዋል። በኦሮሞ ነጻነት ሰራዊት በኩል በብሔርተኞች በሚባሉት በትክክል አይደለም ብሔርተኛ የሚለው ሚስኖመር ነው ብዬ ነው ማምነው እኔ። ምክንያቱም እነሱ ኢንተርናሽናሊስት ናቸው ብዬ ስለማመን፣ በእነሱ በኩል ደግሞ በጉልበት የመጣባቸውን በጉልበት መመከት፣ ለሰላም የሚደረግ አጋርነትን መፈጸም፣ ሰላም ከወረደ በኋላ ወደ ሬፈረንደም የመጀመሪያው ቀዳሚው እርምጃ እንዲሆን ማድረግ። አርመምበር የአጋርነት የብሔሮች አጋርነት የሚባለው የዩናይትድ ፍሮንት በቲዲኤፍ እና በኦሮሞ ነጻነት ሰራዊት መካከል ከዛም አልፎ በ1978 የሚሆኑ የሌሎች የብሔር ነጻነት ታጋዮች በኩል የነበረ መስማማት በነበረ ጊዜ እና ቲዲኤፍ የትግራይ መከላከያ ሰራዊት ወደ ደብረ ሲና ምናምን ተቃርቦ በነበረ ጊዜ ምን ይሻላል ይሄ ነገር እኮ በቃ የመንግስት ሊወድቅብን ይችላል የሚል ኮንሰርን ነበር። በዛን ጊዜ ከነበሩ ውይይቶች እንደ ፍኖተ ካርታ እንደ አላርሊ ወደፊት አቅጣጫ የሚመስል ነገር ላይ መወያየት ሲጀመር እንዳጋጣሚ ሆኖ አንዳንድ ነገሮች በዛ ላይ እንዳግዝ ተጋብዤ አዳምጥ ነበርና ከአንዱ ይባል የነበረው እኔ የብሔሮች አጋርነት ቡድን ነው የብሔሮች ዩናይትድ ፍሮንት የሚባለው ኃይል ስለሆነ አደጋው አሁን በፌደራሊዝም ላይ በህብረ ብሔራዊ ፌደራሊዝም የተቃጣጠ አደጋ ነው እዚህ ሁሉ ውስጥ የከተተ የሚል ነው። እነዚህ ደግሞ የመብታቸውን እየጠየቁ ያሉ ከአፋር፣ ከቅማንት፣ ከአገው፣ ከሶማሊ፣ ከቤኒሻንጉል፣ ከጋምቤላ፣ ከኦሮሞ፣ ከትግራይ ወዘተ የተውጣጡ ከሐራሪ ያሉ ሰዎች ናቸውና ብዙዎቹ ከከምባታ፣ ከሃዲያ፣ ከወላይታ ከነዚህ ሁሉ ብዙዎቹ ምንድነው የሚሉት በወቅቱ የክልልነት ጥያቄ፣ ማንነት ጥያቄ፣ የራስ አስተዳደር ጥያቄ፣ የራስ አገር የመመስረት ጥያቄ፣ ትግራይ፣ ኦሮሚያ፣ ሶማሊ ክልል እነዚህ አሉ። ስለዚህ እነዚህ ሁሉ የሚወሰኑት አልቲሜትሊ በህዝብ ፈቃድ ነው እንጂ በእናንተ አይደለም የሚል ማስረዳት ነበረብኝ። የትግራይ መከላከያ ኃይሎች ወደ ደብረ ሲና ተቃረቡ ጊዜ ምን ይሻላል እንዴት እናድርግ የሚለውን ይመካከሩ ነበር
ዩናይትድ ፍሮንት ውስጥ ያሉ ሰዎች እና በዛ ጊዜ አንዱ ስንሞክር የነበረው ነገር እንግዲህ ማስተማመኛ እንዲሆን አሁን አብረው ለሚታገሉት ሰዎች ኮንፊደንስ ቢልዲንግ እንዲሆን መተማመን በብሔሮች መካከል እንዲኖር አንድ ልናደርግ የምንችለው ነገር መቼም እንደገባችሁ ክልል የፈለጋችሁትን ሀገር ምናምን ማድረግ ትችላላችሁ ማለት ሊሆን አይችልም። ምክንያቱም መብቱ በመሰረቱ የህዝቦች መብት ስለሆነ የህዝቦች መብት ደግሞ በህዝቦች ፈቃድ ላይ ተመርኩዞ የሚደረግ ነው እንጂ በጠመንጃ በማሸነፍ ላይ ተመርኩዞ የሚደረግ አይደለም። ከዚህ አንፃር ምን ማድረግ አለብን ከተባለ ይሄ ቡድን ደግሞ ይሄንን ኃይል እየታገለ አሁን በስልጣን ላይ ያለውን ኃይል እየታገለ ያለ ኃይል ነው እንጂ ዴሞክራሲያዊ ማንዴት ከኢትዮጵያ ህዝቦች ያገኘ መንግስት አይደለም። ኢሚዲየትሊም ሄዶ የሬፈረንደም ጉዳይ አድርጉ ምናምን ማለትም አይችልም። ይሄ ስለሚሆን ማድረግ ያለብን አንዱ ብዙ የራስን እድል በራስ የመወሰን መብት ጥያቄዎች እየተነሱ ስለሆነ በዚህ ምክንያት ጦርነቶች የተፈጠሩ ስለሆነ የፌደራል ጉዳዩ ለአደጋ የተዳረገ በመሆኑ የፌደራል ህብረ ብሔራዊ ፌደራል ስርዓቱ ለአደጋ የተዳረገ በመሆኑ የሚመጣ ከዚህ በፊት ከዚህ በኋላም ሊሰረዝ ምናምን የተጣጣበት አደጋ ስላለ በተግባርም የፌደራል ስርዓቱን ህብረ ብሔራዊ ፌደራል ስርዓቱን በመቃወም የፌደራል መንግስቱ በመቃወሙ የተነሳ የፌደራል ስርዓቱን ለመካድ ለመሻር በሚደረግ ትግል ከትግራይ ጋር እንደተዋጋ ከግንዛቤ ከወሰድን አንዱ ማድረግ ያለብን አሁን ይሄ አሁን ተጋግዞ የአብይን መንግስት የሚጥለው ቡድን መግባባት ያለበት መንግስት እንደወደቀ የመጀመሪያው የምንግባባበት ጉዳይ አንደኛ በአገሪቱ በአስቸኳይ ሰላምና መረጋጋት እንዲፈጠር፣ የታሰሩ ሰዎች እንዲፈቱ፣ የሰብአዊ እርዳታ ለተበደሉ እንዲደርስ፣ የተፈናቀሉ እንዲመለሱ፣ በአጠቃላይ የሰላምና መረጋጋት ጉዳይ። ሁለተኛ ወንጀለኞች በጣም ብዙ ወንጀሎች ስለተፈጸሙ በዚህ ያለፉት አጭር ዓመታት እነዚህ በሙሉ የዘር ማጥፋት፣ የጦር ወንጀል፣ የሰብአዊነት ወንጀሎች፣ የተለያዩ አሰቃቂ ተግባራት አትሮሲቲስ የተፈጸሙ ስለሆኑ እነሱ ተጠያቂ እንዲሆኑ ድንበሮቹን መዝጋት፣ በቁጥጥር ስር ማዋል እንዳያመልጡ ከፍትህ። ከሱ ጋር ተያይዞ ግን የሚወሰነው አንድ ትልቅ ውሳኔ ማለት አጠቃላይ የሆነ ወይም ኮምፕሬሄንሲቭ የሆነ የሽግግር ፍትህ ስርዓት እንዲኖር የሽግግር ፍትህ አዋጅ ማርቀቅ ምን ማለት ነው? የሽግግር ፍትህ አዋጅ ተጠያቂነትንም ይቅርታንም ምህረትንም የሚያካትት የእውነት ኮሚሽንንም የእርቅንም እና የፍርድንም ጉዳይ የሚያካትት የህግ ማዕቀፍ፣ የተቋም አደረጃጀት፣ የስነ ስርዓት ሂደት ሁሉ ያለው አንድ ኮምፕሬሄንሲቭ ትራንዚሽናል ጃስቲስ አዋጅ ማውጣት፣ የሽግግር ፍትህ አዋጅ። ምክንያቱም እንደ መንግስትና እንደ ቡድኖች ብቻ ሳይሆን እንደ ህዝብ እርስ በርስ ተባልተናል፣ ደም ተቃብተናልና ይሄ ሲሪየስ የሆነ ስራ ስለሆነ የሚፈልገው ኮምፕሬሄንሲቭ የሆነ ኢምፓየሩን ትራንስፎርም የማድረግ ተግባር ስለሆነ ኮምፕሬሄንሲቭ የሆነ የፍትህ ሽግግር ፍትህ ህግ ማዕቀፍ ማስቀመጥ የኛ እጣ ፈንታ ይሆናል። በቀጠል መሆን ያለበት ይሄ ሁሉ አንገብጋቢ የህዝብ ጥያቄ ስላለ ይሄ አሁን በአብይን በመጣል ላይ የተግባባው ቡድን በራሱ አትኩሮቱ ሰላምን ማስፈን በዋናነት ሆኖ በመካከሉ መተማመን እንዲኖር ከተፈለገ የህዝበ ውሳኔ አዋጅ ሬፈረንደም አክት ማርቀቅና ማዘጋጀት ማጽደቅ። ይሄ የህዝበ ውሳኔ አዋጅ ምንን ይመለከታል? አንደኛ የህዝበ ውሳኔ ተቋም ያቋቁማል። ምክንያቱም ምርጫ ቦርድ የሚባለው አንደኛ በዚህ የፋሽስት ጦርነት ውስጥ ዋና አሳላጭ ስለሆነ አስቻይ ሆኖ ተጠያቂ የሚሆን ነው። ድሮም እንኳን
ምክንያቱም በነገራችን ላይ ይሄን ማሳለጥ ብቻ ሳይሆን ጦርነቱን ያስጀመረው የምርጫ ቦርድ ነው ብዬ ነው በሁለቱም መንገድ። አንደኛ የብሔር ብሔረሰቦችን መብት በመድፈቅ በሲዳማ ላይ መከረው ሙከራ አለ። ገና ሲጀመር ሲዳማ የክልልነት ጥያቄ ሲጠይቅ ሲያላግጥ ቆይቶ እኔ አቅም የለኝም ሬፈረንደም የማካሄድ ምናምን ሲል ቆይቶ መጨረሻ ላይ ልጆቹ ይሄ ሁሉ አመት ጠብቀናል፣ አሁን በዚህ ጊዜ ውስጥ መብት ካልተሰጠን ያለን አማራጭ ዩኒላተራል ዲክሌሬሽን ነው ብለው ሊያውጁ አንድ ሰዓት ሲቀር ማለት ነው 11 ሰዓት ላይ በወጣ ማስታወቂያ ነው ያወጣው ምርጫ ቦርድ። በዛ ላይ ተመርኩዞ አብይ በአንድ ቀን 168 ሰው ገሎ የሲዳማን ክልል በአጠቃላይ የሽብር ማዕከል አደረገው። ምርጫ ቦርድ የመጀመሪያውን ጦርነት ያስተኮሰው በሲዳማ ላይ ነው። ሁለተኛ የትግራይን ጦርነት ያስጀመረው ምርጫ ቦርድ ነው። የህግ ማስከበር እርምጃ ይወሰድ፣ ምርጫውን ህገወጥ ብየዋለሁ፣ ማንነህና አንተ ምርጫ በህገ መንግስቱ ሰሌዳ መሰረት የጊዜ ሰሌዳ መሰረት ምርጫ እንዲከናወን ማስፈጸም ነው እንጂ ያለብህ ምርጫ በክልል ሲደረግ መደረግ የለበትም እኔ ያልፈቀድኩት ስለሆነ ማን ፈቃጅ አደረገ ከስልጣናቸው ውጪ። ይሄ ማዕከል የሚለው ነገር አእምሯቸው ስላለ ነው እንጂ አሁን በአሜሪካን ሀገር አንተ ታያቃለህ የስቴት ኮንግረስ ሲመረጥ እና የፌደራሉ ኮንግረስ ሲመረጥ አንድ አይነት ኤሌክቶራል ኤሌክሽን ቦርድ አይደለም የሚከታተለው። እንደዚህ የሚባል ነገር የለም። መቼ እንደሚያደርጉ ሁሉ አንዳንዶቹ ክልሎች የፌደራሉ መንግስት አያውቅም። የሱ ፓርቲ አባላት ብቻ አንዳንድ ነገሮች ስትራቴጂካሊ እዚህ ያስጠቁረናል እና ምናምን ሲሉ ካልነገሩት በቀር ማለት ነው